አውዲ ተመልካቾቼ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ፈንዳሜንታል አካውንቲንግ 1 በብሉፕሪንት መሰረት የተዘጋጀ ፓርት 4 ይዤላችሁ መጥቻለሁ። ባለፈው ፓርት 3 ላይ እስከ አጀስትመንት አይተን ከዛ በኋላ ዛሬ ከአጀስት ትራያል ባላንስ የምንቀጥል ይሆናል ማለት ነው። ስለዚህ እናንተ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ከዚህ በተጨማሪ ባካችሁ ቪዲዮ እናንተ ጋር ደርሷል ሞር ደግሞ ብዙ ሰው ጋር እንዲደረስ ላይክ ነክታችሁ መጀመራችሁን እንዳረሱ። እናንተ ሞር ላይክ ባረጋችሁ ቁጥር እኔም ደግሞ ለመስራት በደንብ ሞቲቬት ሆናለሁኝ። ከዛ በተጨማሪ ደግሞ ለጓደኞቻችሁም እንደዚሁም ሼር አድርጉልኝና ቪዲዮ ለብዙ ሰው እንዲደረስ ለኔም በደንብ ሰብስክራይባን ገፋ እንድትል አድርጉልኝ። ከዛ በተጨማሪ ቪዲዮ የምመቻችሁ ከሆነ ባካችሁ ቪፒኤን አብርታችሁ ማየታችሁን እንዳትረሱ። አንተ እየጠየቃችሁኝ ያላችሁት ቪዲዮ በሚል ነው። ስለዚህ ከክላስ ጋር ብዙ ስላልተመቸኝ ነውና ግን ከዚህ በኋላ አሁን ቶሎ በየ3 ቀኑ ወይም በየ2 ቀኑ ልለቅላችሁ ቃል ገባላችኋለሁኝ። ስለዚህ አሁንም ድጋሚ ጠይቃችኋለሁኝ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ይመቻችሁ። ወደ ቪዲዮ እንለፍ። ስለዚህ ባለፈው ከቆምንበት የምንጀምር ይሆናል። ስለዚህ ላይክ ያላረከው ላይክ አድርግና አሁንም ጀምር። ስለዚህ አጀስትድ ትራያል ባላንስ ከአጀስትመንት በኋላ የሚዘጋጀው የትራያል ባላንስ አይነት ነው። ይሄ አጀስትድ ትራያል ባላንስ it is a types of a trial balance which is basic for the preparation of the financial statement. Financial statement ለማዘጋጀት it is a very important types of a trial balance ነው። ስለዚህ 3 ትራያል ባላንሶች አሉ። አንአጀስትድ ትራያል ባላንስ፣ አጀስትድ ትራያል ባላንስ እና ፖስት ክሎዚንግ ትራያል ባላንስ ነው። ስለዚህ ይሄኛው ማለኛው የሚዘጋጀው የትራያል ባላንስ አይነት ነው። ይሄ ትራያል ባላንስ የሚዘጋጀው አጀስትመንት ሰርተን ከዛ በኋላ ፖስት ካረግን በኋላ ጆርናላይዝ አድርገን ፖስት ካረግን በኋላ at the end of the accounting period ላይ the summation of debit is equals to the summation of credit የሚለውን በዋነኝነት ለማሳየት የሚዘጋጅ የትራያል ባላንስ አይነት ነው ማለት ነው። ስለዚህ we do have 4 benefit from this trial balance። በዚህ ትራያል ባላንስ ላይ ወደ 4 የሚጠጉ ቤኔፊቶች አሉ። 3 ሳይሆን 4 ቤኔፊቶች አሉ። የመጀመሪያው እንደሌላው ትራያል ባላንስ the summation of debit is equals to the summation of credit። ስለዚህ በዴቢት ላይ የሚገኙ አካውንቶች ከክሬዲት ላይ የሚገኙ አካውንቶች እኩል መምጣት አለበት የሚለው ነው። ስለዚህ the mathematical checking point ወይም accuracy የምንለው ነው። ግን ከአንአጀስትድ ትራያል ባላንስ ይሄ አጀስትድ ትራያል ባላንስ ሞር reliable ነው እና ሞር good for the preparation of the financial statement። ሁለተኛ ላይ የምናገኘው it is a basic point to prepare the financial statement። financial statemenቶች ከዚህ ላይ ነው የምናዘጋጀው ማለት ነው። ለምሳሌ እዚህ ጋር worksheet ማዘጋጀት እንችላለን፣ ግን basically ከዚህ ላይ financial statemenቶች ማዘጋጀት እንችላለን። በዋነኝነት ደግሞ 3ቱ financial statemenቶች የምንላቸው ማለት እነዚህ 3ቱ financial statement the income statement፣ ስለዚህ revenue እና expense እዛው adjusted trial balance ላይ ስላለን፣ ከዛ በተጨማሪ ደግሞ statement of other security ስቴትመንት ኦፍ ፋይናንሻል ሴኩሪቲ ከዚህ ላይ ይዘጋጃል። ከዛ በተጨማሪ ደግሞ ባላንስ ሺት ከዚህ ላይ ይዘጋጃል ማለት ነው። ስለዚህ ስለ ፋይናንሻል ስቴትመንት ደግሞ ኦልሞስት እንዴት እንደምናዘጋጅ ምን እንደሚያካትት ፓርት 1 ላይ አይተን ስላለፍን እዚህ ጋር ድጋሚ ማየት አይጠበቅብንም ማለት ነው። ሶስተኛ ላይ ደግሞ as I said before it is about to checking the mathematical accuracy of the account። በዴቢት ባላንስ ላይ የሚገኘውና በክሬዲት ባላንስ ላይ የሚገኘው ባላንስ እኩል ካልመጣ ስለዚህ በአጀስትመንት ላይ ወይ ፖስት ስናደርግ ወይ ዲዳክት ስናደርግ ወይ ደግሞ ጆርናላይዝ ስናደርግ ተሳስተናልና ያንን ለማሳያ የሚጠቅም የትራያል ባላንስ አይነት ነው ማለት ነው። ከዛ በተጨማሪ በአጀስቲንግ ኢንትሪ ላይ አራተኛ ላይ it is about the mechanism of detecting or the mechanism of determining whether there is an errors on adjusting በአጀስትመንት ላይ ወይም በአጀስቲንግ ኢንትሪ ላይ ወይም ፖስቲንግ ላይ ወይ ሪከርዲንግ ላይ ችግር መኖሩና አለመኖሩን ቼክ የምናደርግበት የትራያል ባላንስ አይነት ነው ማለት ነው። ስለዚህ እነዚህ አራቱ አጀስትድ ትራያል ባላንስ አይነት ነው። ግን ከአንአጀስትድ ትራያል ባላንስ ምንድነው የሚለየው? አንደኛ አንአጀስትድ ትራያል ባላንስ ከአጀስትመንት በፊት ነው የሚሰራው። ይሄ ደግሞ ከአጀስትመንት በኋላ ነው የሚሰራው። ሁለተኛ it is the true reflection of the financial position and the performance of the company። የካምፓኒ ፋይናንሻል ፖዚሽን እና ፐርፎርማንስን በትክክል የሚያሳየው አጀስትድ ትራያል ባላንስ ነው ማለት ነው። ስለዚህ አጀስትድ ትራያል ባላንስ ላይ የሚገኙ አካውንቶች እነማን ናቸው? ለምሳሌ አሁን ፖስት ክሎዚንግ ትራያል ባላንስ ላይ የሚገኙ አካውንቶች ከሁለቱ ትራያል ባላንሶች ይለያያሉ ወይም ይለያሉ። ስለዚህ 5ቱም አካውንቶችና ከነ ኮንትራ አሴት አካውንታቸው በአጀስትድ ትራያል ባላንስ ላይ አሉ። ሁሉም አሴት አካውንቶች፣ የአሴት ኮንትራ አሴት አካውንቶች፣ ሊያቢሊቲ አካውንቶች
ኦነርስ ኢኩዊቲ ወይም ደግሞ ካፒታል አካውንቶች፣ የካፒታል ኮንትራ አካውንቶች፣ የሬቬኑ ኮንትራ አካውንቶች ወይም የኤክስፔንስ እንዲሁም ደግሞ ሌሎችም ተጨማሪ ሙሉ በሙሉ ኮንትራ አካውንቶች እዚህ ላይ ያሉ ማለት ነው። በሌላ በኩል ኦል ዘ ኤሌመንትስ ኦፍ ፋይናንሻል ስቴትመንት የምንላቸው አምስቱ ሜጀር አካውንቶች እና ተጨማሪ ኮንትራ አካውንታቸው እዚህ ላይ የምናገኛቸው ይሆናሉ ማለት ነው። ስለዚህ why it can say that true እና the final account balance የሚያሳይበት ምክንያት ለምንድን ነው? ምንድን ያለው ይሄ adjusted trial balance ትክክለኛው የአንድ ካምፓኒ the financial statement ወይም ደግሞ የአንድ ካምፓኒ financial position እና financial performanceን የሚያሳይ ስቴትመንት አይነት ነው ስንል በምክንያት ነው ማለት ነው። አንደኛው it is the types of trial balance which is happening due to after the updating of the account and amount አማውንቶችንና አካውንቶችን አፕዴት ካረግን በኋላ በአጀስትመንት አማውንትንም አካውንቶችንም አፕዴት ካረግን በኋላ የሚዘጋጀው የትራያል ባላንስ አይነት ነው። አንድ እሱ ነው። ሁለተኛ ሬቬኑ አፕዴት ሆነዋል፣ ኤክስፔንሶች አፕዴት ሆነዋል። ለምሳሌ ዲፈርድ ኤክስፔንስ ላይ ኤክስፔንስ እና አሴት አጀስት ሆነዋል። አኑዋል ሬቬኑ ላይ ሊያቢሊቲ እና ሬቬኑ አፕዴት ሆነዋል። አኪውድ ሬቬኑ ላይ አሴት እና ሬቬኑ፣ አኪውድ ኤክስፔንስ ላይ ደግሞ we do have ኤክስፔንስ እና ሊያቢሊቲ አፕዴት ሆነዋል። ስለዚህ በሁለቱም በኩል የሚገኘው ባላንስ ሺት ኤሌመንቶችም በኤክስፔንስ ኤሌመንቶችም ወይም ደግሞ በኢንካም ስቴትመንት ኤሌመንቶችም የሚገኙ ኤክስፔንስ እና ሬቬኑ አፕዴት ሆነዋል። በዛ አሴት እና ሊያቢሊቲ አፕዴት ስለሆነ it is a types of trial balance which is show the accurate and the true final balance of the account የምንለው ለዛ ነው ማለት ነው። ስለዚህ ፋይናንሻል ስቴትመንት ከዚህ ላይ መዘጋጀቱ በጣም አግባብ የሆነ ሜጀርመንት ወይም ዲስ አግባብ የሆነ የትራያል ባላንስ አይነት ነው ማለት ነው። ሌላኛው ላይ የምናገኘው ደግሞ ከአጀስትድ ትራያል ባላንስ ካዘጋጀን በኋላ የምናገኘው it is about closing entry ይኸውላችሁ we do have two types of accounts ሁለት አካውንቶች አሉ። እነዚህ ሁለቱ አካውንቶች ደግሞ one is about the temporary account የምንላቸው ወይም nominal account ብለን እንጠራቸዋለን። ሁለተኛ ላይ የምናገኘው ደግሞ permanent account ወይም the real account ብለን እንጠራቸዋለን ማለት። ስለዚህ እነዚህ temporary account የምንላቸው ወይም ደግሞ ጊዜያዊ account የምንላቸው this is a types of account which is not appear on the post closing trial balance በpost closing trial balance ላይ የማናገኛቸው በዘንድሮ አካውንቲንግ ፔሪድ ላይ መዘጋት ያለባቸውና ተዘግቶ ባላንሳቸው ወደ ዜሮ መምጣት ያለበት የሚቀሩ ዲፈረንሳቸው ደግሞ በፐርማነንት አካውንት መስረት ወደሚቀጥሉ አካውንቲንግ ፔሪድ የሚተላለፉ የአካውንት አይነቶች ናቸው ማለት ነው። ስለዚህ እነዚህ ቴምፖራሪ አካውንት የምንላቸው በዋነኝነት የኦነርስ ኢኩዊቲ አካውንት አንዳንድ አካውንት እና የኢንካም ስቴትመንት ሙሉ አካውንቶች ናቸው። ያው ኢንካም ስቴትመንት ላይ ሁለት አካውንቶች አሉ አይደል? that is about revenue and expense እና ሬቬኑ ብለን እንጠራቸዋለን። ስለዚህ ኤክስፔንስ መዘጋት አለበት፣ ሬቬኑ መዘጋት አለበት ማለት። ከዛ በተጨማሪ ደግሞ ወደ ኦነርስ ኢኩዊቲ ስቴትመንት ስንሄድ ደግሞ ዊዝድሮዋል ወይም ድሮይንግ የምንለው መዘጋት አለበት ማለት ነው። ከዛ በኋላ ደግሞ ፐርማነንት አካውንት የምንላቸው ደግሞ አካውንቶች አሉ። እነዚህ ፐርማነንት አካውንት የምንላቸው ባላንስ ሺት አካውንት የምንላቸው ማለት ሙሉ በሙሉ የባላንስ ሺት አካውንት አሴት፣ ሊያቢሊቲ ከዛ በኋላ ኦነርስ ኢኩዊቲ ወይም ካፒታል የምንላቸው እዚህ ላይ የማይዘጉ የሚቀጥለው የአካውንቲንግ ፔሪድ ላይ የሚተላለፉ የአካውንት አይነቶች ናቸው ማለት ነው። ስለዚህ when you are made a closing entry በምታደርጉበት ሰዓት ላይ you are transferring the temporary account balance to the permanent account balance ይኸውላችሁ እየዘጋን ነው ሲባል በሁለቱ መሃል ላይ የሚገኙ ለምሳሌ በሬቬኑ በኤክስፔንስ በዊዝድሮዋል ከዛ በኋላ የሚገኙ ባላንሶች በቃ ሙሉ በሙሉ ዜሮ ሆኖ ነው የሚቀሩት ማለት አይደለም። ባይ ዘ ዌይ በፐርማነንት አካውንት አማካኝነት የሚተላለፉ የአካውንት አይነቶች ናቸው። ለምሳሌ ዩሜ በካፒታል በኦነርስ ካፒታል ልናሳልፋቸው እንችላለን። በሪቴን ኤርኒንግ ልናሳልፋቸው እንችላለን። ለምሳሌ ኤክስፔንስ ኖርማል ባላንሱ ዴቢት ነው ስንዘጋው ክሬዲት ላይ አድርገን ነው የምንዘጋው። ከዛ በኋላ ሬቬኑ ኖርማል ባላንስ ክሬዲት ነው ስንዘጋ ዴቢት ላይ አድርገን ነው የምንዘጋው። ከዛ በኋላ ይሄንን አካውንቶችን ደግሞ ለመዝጋት ይሄን አካውንት ደግሞ ለመዝጋት we do have one types of account አንድ አካውንት አለን። ያ አካውንት ደግሞ የሚረዳን ክሎዝ ለማድረግ የሚረዳን ኢንካም ሰመሪ የሚባል አካውንት አለ። ይሄ ኢንካም ሰመሪ የሚባል አካውንት we can call them
አዝ ሰስፔንስ አካውንት ብለን ነው የምንጠራው። ይሄ አካውንት ኖርማል ባላንስ የለውም። ኖርማል ባላንስ የለውም ማለት ዴቢትም ኖርማል ባላንሱ አይደለም፣ ክሬዲትም ኖርማል ባላንሱ አይደለም። ስለዚህ ዴቢትም ክሬዲትም ነው የሚሆነው። የትኛውም ፋይናንሻል ስቴትመንት ላይ አይገኝም። ስለዚህ purpose of this account is only for the purpose of closing entry ክሎዝ ለማድረግ ብቻ ነው ማለት ነው። ስለዚህ የሚቀጥለው አካውንቲንግ ፒሪየድ ላይ እነዚህ አካውንታች ዜሮ መሆኑ መጀመር አለባቸው። ያን ደግሞ ዜሮ ለማድረግ ኢንካም ሰመሪ ተጠቅመን የምንሰራ ይሆናል ማለት ነው። ለምሳሌ ካፒታል የምንጠቀመው ለሁለቱ ካምፓኒዎች ነው። ለፓርትነርሺፕ እና ለሶል ቢዝነስ የምንላቸው ለፕራይቬት ካምፓኒ የምንላቸው ማለት ግን ሪቴን ኤርኒንግ ክሎዚንግ ላይ ሪቴን ኤርኒንግ የምንጠቀመው ኢንካም ሰመሪ ለመዝጋት ማለት ነው። ኢንካም ሰመሪ ለመዝጋት ነው። ሪቴን ኤርኒንግ ወይ ካፒታል የምንጠቀመው ሁለት ነገር ለመዝጋት ነው። ይኸውላችሁ እዚህ ጋር በደንብ አዳምጡኝ። ኢንካም ሰመሪ ወይም ኢንካም ሰመሪ ኤክስፔንስ እና ሬቬኒው ከዘጋ በኋላ ባላንስ ሊኖረውም ላይኖረውም ይችላል። ባላንስ የምኖረው ወይ ዴቢት ሳይድ ላይ ነው ወይ ክሬዲት ሳይድ ላይ ሊኖረው ይችላል ማለት። ስለዚህ ዲፔንድ አብሶ የኤክስፔንስ ግሬተር ዛን ሬቬኒው ወይም ደግሞ ሬቬኒው ግሬተር ዛን ኤክስፔንስ ሲሆን ነው። ስለዚህ ያን ኢንካም ሰመሪ ስንዘጋ በሪቴን አማውንት ወይም ሪቴን ኤርኒንግ አማውንት ለኮርፖሬሽን ካምፓኒ ሪቴን ኤርኒንግ አማውንት ነው የምንጠቀመው። ለፕራይቬት ካምፓኒ እና ለፓርትነርሺፕ ደግሞ ማለት ነው ካፒታል ነው የምንጠቀመው ማለት ነው። ስለዚህ what is the purpose of closing? አሁን ክሎዚንግ ፐርፐሱ ምንድን ነው? አንደኛ ሶስቱን አካውንቶች ያልኳችሁ ሬቬኒው፣ ኤክስፔንስ፣ ድሮዊንግ እነዚህ አካውንቶች ወደ ዜሮ ማምጣት አለብን ወይም ወደሚቀጥለው አካውንቲንግ ፒሪየድ አናስተላልፋቸው ማለት so one is about to receipt or to make the balance to the zero ወደ ዜሮ ለማምጣት ማለት። ከዛ በኋላ እዚህ ጋር ተመልከቱት ይኸውላችሁ there is about net income of the company is equals to net income is equals to revenue minus what expense አይደል? revenue minus expense ነው። ወይም ይሄ net income revenue ከኤክስፔንስ የሚበልጥ ከሆነ ኔት ኢንካም ነው የሚሆነው። ኤክስፔንሳችን ደግሞ ከሬቬኒው የሚበልጥ ከሆነ ደግሞ ምንድነው የሚሆነው? ኔት ሎስ ነው የሚሆነው ማለት ነው። ስለዚህ ኔት ኢንካም ሲሆን የምንዘጋበት ሳይድ እና ኔት ሎስ ሲሆን ደግሞ የምንዘጋበት ሳይድ ይለያያል ማለት ነው። ስለዚህ ይሄንን ኔት ኢንካም ወይም ኔት ሎስን በካፒታል አካውንት if it is private companies and a partnership በካፒታል አካውንት ወይም ደግሞ በሪቴን ኤርኒንግ ልንዘጋው እንችላለን ማለት ነው። ይሄ የሚቀረውን ባላንስ ማለት ነው። ይኸውላችሁ ኔት ኢንካም ሆኖ የሚቀረውን ባላንስ ሬቬኒው ዘግተን ኤክስፔንስ ዘግተን ኔት ኢንካም ሆኖ የሚቀረው ባላንስ ወይም ኔት ሎስ ሆኖ የሚቀረው ባላንስ ወደሚቀጥለው አካውንቲንግ ፒሪየድ የሚተላለፈው በማማካኝነት ነው። በእነዚህ ሁለቱ አካውንት አማካኝነት ነው ማለት። ሪቴን ኤርኒንግ ከሆነ ለኮርፖሬሽን ካምፓኒ፣ ካፒታል ከሆነ ደግሞ ለሁለቱ ካምፓኒዎች ማለት። ሶስተኛ ላይ to prepare account for the next accounting period እያንዳንዳቸው ለዚህ ቴምፖራሪ አካውንት ዜሮ አድርገን ባላንሳቸው ለሚቀጥለው አመት ደግሞ ኦፕን አድርገን ለሪከርዲንግ እንድመቸን ነው። ከዛ በተጨማሪ አራተኛ ላይ የምናገኘው only permanent አካውንቶች የሚባሉ ብቻ ወደሚቀጥለው አካውንቲንግ ፒሪየድ እንደተላለፉ ለማሳየት ኃይል ስለዚህ ክሎዚንግ ለዛ ፐርፐስ እንጠቀማለን ማለት። ስለዚህ የሚዘጉ አካውንቶች እነማን ናቸው? የሚዘጉ አካውንቶች ሬቬኒው አካውንት ይዘጋል፣ ኤክስፔንስ አካውንት ይዘጋል። የራሱ ኢንካም ሰመሪ ሬቬኒውን ከዘጋ በኋላ እና ኤክስፔንስ ከዘጋ በኋላ ኢንካም ሰመሪ ይዘጋል። ከዛ በኋላ ለፕራይቬት ካምፓኒ ወይም ለፓርትነርሺፕ ዊዝድሮዋል ወይም ድሮዊንግ ይዘጋል። ለኮርፖሬሽን ካምፓኒ ደግሞ ዲቪደንድ የሚዘጋ ይሆናል ማለት። ስለዚህ how to close እንዴት እንዘጋቸዋለን? ከመዝጋታችን በፊት ግን ይኸውላችሁ የማይዘጉ አካውንቶች አሉ። አሴት አካውንት አይዘጋም። የአሴት አካውንት ኮንትራ አሴት አካውንቶች አይዘጉም። እና አፍዳ አላውንስ ፎር ዳውትፉል አካውንት የሪሰብል ማለት የአኩሙሌት ዲፕሪሺዬሽን ኦፍ ፊክስድ አሴት የፊክስድ አሴት አኩሙሌት ዲፕሪሺዬሽን ሌሎችም ተጨማሪ አሉ የማይዘጉ አካውንቶች እሱን ነግራችኋለሁ። ስለዚህ ኦውነርስ ካፒታል አይዘጋም። ኮንትራ አካውንት የምንላቸው እዚህ ጋር ያስቀመጥኳቸው ይውላ ኮንትራ አካውንት የምንላቸው የአሴት ብቻ አይደለም የላይቢሊቲ አለ የአሴት አለ። ለምሳሌ አኩሙሌት ዲፕሪሺዬሽን ለፊክስድ አሴት አላውንስ ፎር ዳውትፉል አካውንት ሪሰብል አኩሙሌት ዲፕሪሺዬሽን ለናቹራል ሪሶርስ ካሉ ከዛ ዲስካውንት ኦን ዘ ኖትስ ሪሰብል ኢፍ ኢት ኢዝ ናት አሞርታይዝድ ሬት እስካሁን አሞርታይዝድ ካልሆነ እነዚህ ሁላ የማይዘጉ አካውንቶች ናቸው ማለት። ስለዚህ እንዝጋቸው። እስቲ እንዴት እንደምንዘጋቸው ላሳያችሁ። የመጀመሪያው ማን ነው የምንዘጋው? መጀመሪያ ስቴፕ ላይ ሬቬኒው እንዘጋለን ማለት። ስለዚህ ሬቬኒው ስንዘጋ ይኸውላችሁ የሬቬኒው ኖርማል ባላንስ ክሬዲት ነው። ባላንሱ ወደ ዜሮ ስናመጣ ደግሞ ዴቢት ላይ እንመዘግባለን። ስለዚህ ዴቢት ላይ ስንመዘግበው ባላንሱን ዜሮ እናደርጋለን ማለት። ስለዚህ ያንን ስናደርገው the revenue account ዴቢት እናደርግና ወይም ሰርቪስ ሬቬኒው ሊሆን ይችላል ምንም ሬቬኒው አካውንቶችን ዴቢት እናደርግና ኢንካም ሰመሪ ምን እናደርጋለን? ክሬዲት እናደርጋለን ማለት። ይሄ ማንን ለመዝጋት ነው? ሬቬኒው ስንዘጋ ማለት። ሁለተኛ ላይ ደግሞ ኤክስፔንስ አካውንቶችን ስንዘጋ ወይም ኤክስፔንስን ስንዘጋ
ኤክስፔንስ ኖርማል ባላንሱ ዴቢት ነው፣ ሲዘጋ ክሬዲት ላይ ነው መሆን ያለበት። ስለዚህ ያኔ ደግሞ ክሬዲት ላይ ስናደርገው ባላንሱ ወደ ዜሮ አመጣም ማለት። ስለዚህ ያንን ደግሞ ስንዘጋ ኢንካም ሰመሪ እዚህ ጋር ዴቢት እናደርግና then ኤክስፔንስ አካውንቶቹ እያንዳንዱ ሊስት ይደረጉና ምን ይደረጋሉ? ክሬዲት ይደረጋሉ ማለት። ስለዚህ ሊስት የተደረጉ አማውንቶች አሉ። እነዛ አማውንቶችን እንደምርና ምን ላይ እንጽፋለን? ዴቢት ኢንካም ሰመሪ ላይ እንጽፋለን ማለት። ስለዚህ አሁን እዚህ ጋር አንድ ነገር ማወቅ አለባችሁ ነገር ምንድነው? ይኸውላችሁ ሬቬኑ ሲዘጋና ኤክስፔንስ ሲዘጋ ምናልባት ኔት ኢንካም ነው የሚሆነው ማለት። ኔት ኢንካም ወይም ኔት ሎስ ነው የሚሆነው። ለምሳሌ ኔት ኢንካም የሚሆነው ምን ሲሆን ነው? ሬቬኑዋችን ግሬተር ዛን ኤክስፔንስ ከሆነ ኔት ኢንካም ነው። ኔት ሎስ የሚሆነው ኤክስፔንሳችን ደግሞ ግሬተር ዛን ሬቬኑ የሚሆን ከሆነ ኔት ሎስ ነው የሚሆነው ማለት። ስለዚህ አሁን እዚህ ጋር ኢንካም ሰመሪ ስንዘጋ ሁለት አካውንቶችን ነው የምንጠቀመው። ለፕራይቬት ካምፓኒ እና ለፓርትነርሺፕ ከሆነ ምን ብለናል? ካፒታል አካውንት ነው የምንጠቀመው ብለናል። ነገር ግን ለኮርፖሬሽን ካምፓኒ ከሆነ ምንድነው የምንጠቀመው? ሪቴን ኤርኒንግ ነው የምንጠቀመው ማለት ነው። ስለዚህ አሁን ኢፍ ይኸውላችሁ ኔት ኢንካም ከሆነ ማለት ሬቬኑ ከኤክስፔንስ ከበለጠ የዘጋነው ሬቬኑ ከዘጋነው ኤክስፔንስ ከበለጠ ምን ይሆናል ማለት ነው? ኔት ኢንካም ይሆናል ማለት። ኔት ኢንካም ሆነ ማለት ደግሞ ካፒታል ምንድነው የሚያደርገው? ይጨምረዋል። ካፒታልን ወይም ሪቴን ኤርኒንግ ምን ያደርገዋል? ይጨምረዋል። ስለዚህ ይጨምረዋል ማለት ይሄ ካፒታል ደግሞ ወደ ምን ላይ ፖስት ይደረጋል? በኋላ ፖስት ክሎዚንግ ትራያል ባላንስ ላይ ፖስት ይደረጋል። ምን ስለሆነ? ፐርማኔንት አካውንት ስለሆነ ማለት። ስለዚህ ይሄን ብሎ ማለት ኢንካም ሰመሪያችን ዴቢት እናደርግና ካፒታል ወይም ሪቴን ኤርኒንጋችን ስለሚጨምር ምን እናደርጋለን? ክሬዲት እናደርጋለን። ምን ከሆነ? ኔት ኢንካም ከሆነ ማለት ነው። እዚህ ጋር በደንብ ስሙ። ኔት ሎስ የሚሆን ከሆነ ግን የዘጋነው ኤክስፔንስ ይኸውላችሁ የዘጋነው ኤክስፔንስ ከምን ይበልጣል? ከዘጋነው ሬቬኑ ይበልጣል ማለት ነው። በዛ ሰዓት ላይ ምን ማለታችን ነው? በዴቢት ላይ የሚገኘው በዴቢት ላይ ኤክስፔንስን ለመዝጋት ዴቢት ላይ የሚገኘው ኢንካም ሰመሪ ከክሬዲት ላይ የሚገኘው ሬቬኑ ለመዝጋት ከሚገኘው ኢንካም ሰመሪ ምን ሆናል? ይጨምረዋል ማለት ነው። ስለዚህ በዛ ሰዓት ላይ ደግሞ ኢንካም ሰመሪ ዴቢት ላይ በዛ ማለት ያንን ለመዝጋት ወይም ዜሮ ለማድረግ ደግሞ ያቺን ባላንስ ምን ላይ እናመጣለን? ክሬዲት ላይ እናመጣለን ማለት ነው። ስለዚህ you have to debit capital or retain earning ወይ ካፒታል ዴቢት እናደርግና then ክሬዲት ላይ እና ኢንካም ሰመሪን ክሬዲት እናደርጋለን ማለት ነው። ስለዚህ this is the way to close። በቀላል አማርኛ በዚህ መልኩ ነው የምናስቀምጠው ማለት ነው። ስለዚህ ኔት ኢንካም ሲሆን እንዴት እንዘጋለን፣ ኔት ሎስ ሲሆን ደግሞ እንዴት እንዘጋለን የምንለው ማለት። ስለዚህ ቴምፖራሪ እዚህ ጋር በደንብ አዳምጡኝ። የምንዘጋቸው ቴምፖራሪ አካውንቶች ብቻ ናቸው። አንድ ኢንካም ሰመሪ ኖርማል ባላንስ የለውም። ሶስተኛ እነዚህ ኢንካም ሰመሪ የሚባለው እነዚህ የኢንካም ሰመሪ ኢንዲኬሽን ናቸው። እዚህ ጋር አያችሁ ኢንካም ሰመሪ ምን እንደሆነ የሚያሳዩ ምኖች ናቸው ነገሮች ናቸው ማለት ነው። ስለዚህ ኢንካም ሰመሪ አንደኛ ኦንሊ ቴምፖራሪ ለክሎዚንግ ብቻ ነው የምንጠቀመው። አንድ ኖርማል ባላንስ የለውም። there is no normal balance ዴቢትም ክሬዲትም አይደለም። በትራያል ባላንስ ላይ አናገኘውም። በፋይናንሻል ስቴትመንት ላይ አናገኘውም። simply they are used to clearing the account እነዚህ ኤክስፔንስ ሬቬኑ አካውንቶች የሚባሉትን ለመዝጋት ብቻ የምንጠቀመው የአካውንት አይነት ነው። ከዛ በተጨማሪ ደግሞ then show the net result before transfer ሳናረገው በፊት ኔት ሪዛልት ሊኖረው ይገባል ማለት ነው። ለምን ሬቬኑን እዚህ ጋር ሲዘጋ ባላንስ ይኖረዋል። ሬቬኑ እዚህ ጋር ሲጋ ባላንስ ይኖረዋል። እዚህ ጋር ደግሞ ኤክስፔንስ ሲዘጋ ባላንስ ይኖረዋል። ስለዚህ በሁለቱ መሃል ላይ የሚገኘው ወይም ዴቢት ባላንስ ላይ ወይም ክሬዲት ባላንስ ላይ ኖሯላ ያቺ ናት ማለት ነው። በካፒታል አማካኝነት ወይም በሪቴን ኤርኒንግ አማካኝነት የምትተላለፈው ማለት። በቀላል አማርኛ ለምሳሌ እንደዚህ ቲ አካውንትን እንስራ። ከዛ በኋላ እዚህ ጋር ኢንካም ሰመሪ አለና አሁን እንበልና ሬቬኑዋችን ስንዘጋ ስለዚህ ለምሳሌ ሬቬኑ 10 ብር ነው እንበል። ከዛ በኋላ ይሄን ሬቬኑ ስንዘጋ ኢንካም ሰመሪ በክሬዲት ላይ 10 ይሆናል። ስለዚህ እዚህ ጋር ኢንካም ሰመሪ እንበልና it is 10 on credit። ከዛ ኤክስፔንሶችን ደግሞ ስንዘጋ ኤክስፔንስ ቫልዩ 5 ነው እንበል። ስለዚህ ኢንካም ሰመሪያችን ዴቢት ላይ በስንት እናገኛለን? በ5 እናገኛለን ማለት ነው። ስለዚህ በክሬዲት ላይ የሚገኘው ኢንካም ሰመሪ ባላንስ ከክሬዲት ዴቢት ላይ የሚገኘው ይበልጣል ማለት ነው። ስለዚህ 10 ሲቀነስ 5 ስንት እናገኛለን? ክሬዲት ላይ 5 ባላንስ እናገኛለን። እቺን 5 ባላንስ አሁን ደግሞ ዜሮ ለማድረግ እዚህ ጋር በስንት ክሬዲት እና ዴቢት እናደርጋለን? በ5 ዴቢት ስናደርገው ባላንሱ ስንት ይሆናል? ዜሮ ይሆናል ማለት። ለዛ ነው ይኸውላችሁ ኢፍ ሬቬኑዋችን ከኤክስፔንስ የሚበልጥ ከሆነ ኢንካም ሰመሪ ስንዘጋ ምን ላይ እናደርጋቸዋለን ብያቸዋለሁ? ዴቢት ላይ እናደርጋቸዋለን። አያችሁ
አሁን ኔት ኢንከም ከሆነ ኢንከም ሰመሪ ምን ላይ ይሆናል ማለት ነው ደን ዴቢት ላይ ይሆናል ማለት ነው። ስለዚህ ከዚህ የመጣ ነው። ስለዚህ ሌላው ያው አራተኛ ስቴፕ ላይ የሚዘጋው ድሮይንግ በካፒታል ይዘጋል። ዲቪደንድ ደግሞ በምን ይዘጋል? በሪቴን ኤርኒንግ ይዘጋል ማለት ነው። ስለዚህ በድሮይንግ ወይም ዊዝድሮዋል ከሆነ ካፒታል ያው ድሮይንግ ወይ ዊዝድሮዋል ማንን ይቀንሳል? ካፒታል ይቀንሳል። ካፒታል ኖርማል ባላንሱ ምንድነው? ዴቢት ነው ክሬዲት ነው። ሲቀንስ ምን ላይ ይመዘገባል? ዴቢት ላይ ይመዘገባል። ለዛ ሲባል ካፒታላችን ዴቢት እናደርግና ካፒታላችን ቀነሰ ማለት ነው። ከዛ በኋላ ክሬዲት የምናደርገው ማንን ነው? ድሮይንግ ወይም ዊዝድሮዋል ነው። ዲቪደንድ ከሆነስ ሪቴን ኤርኒንግ ዲቪደንድ ሪቴን ኤርኒንግን ይቀንሳል። ስለዚህ ለዛ ነው ይሄ ቢጊኒንግ ሪቴን ኤርኒንግ ኢዝ ኢኳልስ ቱ ዘ ኢንዲንግ ሪቴን ኤርኒንግ ኢዝ ኢኳልስ ቱ ኔት ኢንከም ቢጊኒንግ ሪቴን ኤርኒንግ ፕላስ ኔት ኢንከም ማይነስ ኦፍ ዋት ዲቪደንድ። ስለዚህ ይሄ ኖርማል ሪቴን ኤርኒንግ ምን ያደርገዋል? ሬዲዩስ ስለሚያደርግ ሶ ዩ ሃቭ ቱ ሜክ ዴቢት ኤንድ ሪቴን ኤርኒንግ። ስለዚህ ሰዎች አሁን ትልቁ ችግር ምንድነው? አሁን አንኤርንድ ሬቬኑ የሚባል አካውንት አለ። አሁን ሬቬኑ ብሎ ነው ኮንሲደርድ የሚያደርገው። አንኤርንድ ሬቬኑ አይደለም which is liability ነው። አኩሙሌት ዲፕሪሺየሽን የሚዘጋ ይመስለዋል አንዳንድ ሰው። ዲፕሪሺየሽን ኤክስፔንስ ደግሞ የሚተላለፍ ይመስለዋል አንዳንድ ሰው። አይደለም just are commonly እነዚህ የነገርኳቸው ቴምፖራሪ አካውንት የሚባሉ ብቻ ዜሮ ይደረጋሉ። ፐርማነንት አካውንቶች ግን ወደሚቀጥሉ አካውንቲንግ ፔሪድ የሚተላለፉ ናቸው ማለት። ከዛ በኋላ የሚቀጥሉ ላይ የምናገኘው የአካውንቲንግ ሳይክል it is post closing trial balance ይባላል። ፖስት ክሎዚንግ ትራያል ባላንስ የምንላቸው ከክሎዚንግ በኋላ ቴምፖራሪ አካውንቶች ከተዘጉ በኋላ ያለው የትራያል ባላንስ አይነት ነው። ስለዚህ እዚህ ጋር አንድ ቲፕ ልንገራችሁ። በፖስት ክሎዚንግ ትራያል ባላንስ ላይ የሚገኘው ባላንስና በፖስት ክሎዚንግ ትራያል ባላንስ ላይ የምናገኘው ባላንስና በባላንስ ሺት ላይ የምናገኘው ባላንስ is equal, it is the same amount ተመሳሳይ ነው የሚሆነው ማለት። ከዛ አሁን አንዳንዴ ፖስት ክሎዚንግ ትራያል ባላንስ ኦንሊ ፐርማነንት አካውንቶችን ነው የሚይዘው ወይም ፐርማነንት አካውንት የምንላቸው ደግሞ የባላንስ ሺት አካውንቶችን ማለት የባላንስ ሺት አካውንቶችን ብቻ ነው የሚይዙት። ስለዚህ ይሄ ከክሎዚንግ በኋላ የሚዘጋጅ ነው። እነዚህ የባላንስ ሺት አካውንት የምንላቸው ደግሞ አሴትስ፣ ሊያቢሊቲ እና ኦነርስ ኢኩዊቲ የምንላቸው አካውንቶችን ይይዛል ብለናል። ነገር ግን ለምሳሌ አሁን ካፒታል ፖስት ስናደርግ በአጀስትድ ትራያል ባላንስ ላይ ያለውን ነው ወይ ፖስት የምናደርገው? አይደለም። አጀስትመንት መስራት አለብን። ከዛ በኋላ ለምን መጀመሪያ በአጀስትድ ትራያል ባላንስ ላይ የምናገኘው ባላንስ አለ። ከዛ በኋላ ልክ ሁለተኛ ስቴፕ ላይ እዚህ ጋር እንዘጋለናል። ኔት ኢንከም ወይ ኖት ሎስ ስንዘጋ ያለው ባላንስ አለ አይደል? ለምሳሌ ክሬዲት ከሆነ ባላንሱ ይጨምራል፣ ወይ ደግሞ ኔት ሎስ ከሆነ ዴቢት ከሆነ ባላንሱ ይቀንሳል። እሱ እዚህ ጋር ዴቢት ክሬዲት ከሆነ ትደምራላችሁ፣ ዴቢት ከሆነ ትቀንሳላችሁ። ከዛ በኋላ ደግሞ ካፒታል ድጋሜ ድሮዊንግን ሲዘጋ ምን ይሆናል? ዴቢት ይሆናል አይደል? ስለዚህ ይሄንን ከቀነሳችሁ በኋላ እዚች ጋር የምታገኙ ፖስት የምታደርጉት ባላንስ እና በባላንስ ሺት ላይ የምታገኙት ባላንስ ተመሳሳይ ነው የሚለው ማለት ኢንዲንግ ካፒታል የምንለው ማለት። ስለዚህ ይኸውላችሁ the contrast set account in the post closing ማንም የማይነግራችሁን አንድ እዚህ ጋር የምነግራችሁ ነገር አለ። አንደኛ ፖስት ክሎዚንግ ላይ የሚገቡ የኮንትራስት ሴት አካውንቶች አሉ። ይኸው አንዳንድ ሰው እዚህ ጋር ነው የሚሳሳተው የሚገባና የማይገባን ስለማያውቅ ማለት። ስለዚህ ፈተና ላይም ሊመጣ የሚችለው በፖስት ክሎዚንግ ትራያል ባላንስ ላይ የማይገኙ አካውንቶች እነማን ናቸው ወይም የሚገኙ አካውንት እነማን ናቸው የሚለው ነው። ስለዚህ አንደኛ ኮንትራ አሴት አካውንት የሚባሉ አሉ። እነዚህ የፊክስድ አሴት አኩሙሌት ዲፕሪሺየሽን፣ የናቹራል ሪሶርስ አኩሙሌት ዲፕሌሽን፣ allowance for doubtful account ወይም አካውንት receivable account, discount on notes receivable። ስለዚህ በኖት receivable if it is not still amortized ካልሆነ ብቻ ነው የሚገባው። ከዛ በኋላ contra liability account የሚባሉ ደግሞ አሉ። discount on note payable, discount on the bond payable amortized ካልሆነ። ስለዚህ እነዚህ ነገሮች እዛ ላይ የሚገቡ ናቸው። ከዛ if it is a corporation company ከሆነ ደግሞ treasury stock አለ። the types of stock that you are repurchasing for the retirement purpose repurchase company ያደረገው ማለት። ነገር ግን ኮንትራ ሴት አካውንቶች በፖስት ክሎዚንግ ትራያል ባላንስ ላይ ይገባል ሲባል ግን ሁሉም ኮንትራ አሴት አካውንት ወይ ሊያቢሊቲ አካውንት ወይ ኢኩዊቲ አካውንት ሁሉም ይገባል ማለት አይደለም። ለምሳሌ ይኸውላችሁ የማይገቡትን ላሳያችሁ። ፖስት ክሎዚንግ ትራያል ባላንስ ላይ የማይገቡበት ምክንያት ማለት ኮንትራ ሬቬኑ አካውንት የሚባለው አለ። ለምሳሌ ሴልስ ስናደርግ እነ ሴልስ ዲስካውንት፣ እነ ሴልስ ሪተርን ኤንድ አላውንስ፣ እነ ፐርቼዝ ዲስካውንት፣ እነ ፐርቼዝ ሪተርን ኤንድ አላውንስ የሬቬኑ ኮንትራ አሴት አካውንት እና የፐርቼዝ የምንላቸው ማለት። ስለዚህ እነዚህ አካውንቶች ክሎዝ ይደረጋሉ
እንደ ቴምፖራሪ ክሎዝ ነው የሚደረጉት። ለምን they are the merchandising company የመርቸንዳይዚንግ ካምፓኒ አካውንቶች ናቸው እነዚህ በሚቀጥለው ፓርት ላይ የምናየው ማለት ነው። ስለዚህ እነዚህ አካውንቶች በፖስት ክሎዚንግ ትራያል ባላንስ ላይ ገቡም ቴምፖራሪ ወይም ክሎዝ ስለሚደረጉ ማለት ነው። ከዛ በኋላ ኮንትራ ኤክስፔንስ አለ። ኮንትራ ኤክስፔንስ አካውንት የምንላቸው ለምሳሌ ዲስካውንት አድርጋችሁ ያን ዲስካውንት ማታገኙ ከሆነ እንደ ሎስ እንቆጥረዋለን። ፐርቼዝ ዲስካውንት ሎስት፣ አላውንስ ፎር ዘ ሴልስ ዲስካውንት የምንላቸው እነዚህ ክሎዝ መደረግ አለባቸው። ኮንትራ ኢኩዊቲ አካውንት ወይም ዳር ድሮዊንግ ወይም ደግሞ ለኮርፖሬሽን ካምፓኒ ዲቪደንድ የምንላቸው እነዚህ የፖስት ክሎዚንግ ትራያል ባላንስ ላይ የማይገቡ የአካውንት አይነቶች ናቸው። The last one is about reversing entry. This one is optional. ይሄኛው ደግሞ በጣም ከሌሎቹ የአካውንቲንግ ሳይክል በደንብ የሚለይ የአካውንቲንግ ሳይክል ፖርሽን ነው። አንደኛ በዚህ አካውንቲንግ ፔሪድ ላይ አይዘጋጅም። ለምሳሌ እየሰራን ያለ ነው በ2025 የአካውንቲንግ ሳይክል ከሆነ ስለዚህ እሱ የሚዘጋጀው በጃንዋሪ ኦፍ 2026 ላይ ነው የሚዘጋጀው ማለት ነው። በጃንዋሪ ኦፍ 2026 ላይ የሚዘጋጅ ይሆናል ማለት ነው። ከዛ በተጨማሪ ደግሞ የዚህ አካውንት ዩኒክ ነገሩ ምንድነው? they are opposite of the adjusting entry የአጀስትመንት ወይም የአጀስቲንግ ኢንትሪ ኦፖዚት ነው ማለት ነው። ለምሳሌ በሪቨርሲንግ ኢንትሪ ላይ በአጀስቲንግ ኢንትሪ ላይ ዴቢት ያርገን የሆነ አካውንትን በክሬዲት ካረግ ነው። ስለዚህ በዴቢት ላይ የነበረው ክሬዲት ይሆናል፣ በክሬዲት ላይ የነበረው ዴቢት ይሆናል ማለት ነው። ስለዚህ it is preparing at the end of the accounting at the beginning of the new accounting period ማለት በአዲሱ አካውንቲንግ ፔሪድ ላይ የሚዘጋጅ አካውንት አይነት ነው ማለት ነው። so this one is and መቼ ነው የሚዘጋጀው ለሚለው ታይሙ መቼ ነው የሚዘጋጀው የሚለው የሚቀጥለው የአካውንቲንግ ፔሪድ ላይ ነው የሚዘጋጀው after you made all things is closed ከረጋችሁ በኋላ የሚዘጋጅ የአካውንት አይነት ነው። ፐርፐሱ ምንድነው ደግሞ it is about to avoiding of what the double counting ወይም simplify recording of the cash transaction double counting ወይም ኤረሮችን ሚኒማይዝ ለማድረግ ነው። ስለዚህ ምንድነው ሪቨርስ የሚደረገው? adjusting entry ነው ሪቨርስ የሚደረገው። ይኸውላችሁ እዚህ ጋር ለምሳሌ prepaid expense adjust እናደርግ expense ዴቢት እናደርግና አሴቲንግ ክሬዲት እናደርጋለን። እዚህኛው ላይ ግን you have to what ሪሺፍት ታደርጋላችሁ ማለት ዴቢት የምታደርጉት አሴት ነው፣ ኤክስፔንስ ደግሞ ክሬዲት ላይ ታደርጋላችሁ ማለት። ስለዚህ የትኞቹ አካውንቶች ናቸው ኢንቮልቭ የሚደረጉት በዚህ ሪቨርሲንግ ኢንትሪ? የማይደረጉ አሉ፣ እሱን በደንብ ቼክ አድርጉት። ከዛ በኋላ አኪውርድ ላያቢሊቲ፣ አኪውርድ ኤክስፔንስ፣ አኪውርድ ሬቬኒው፣ sometimes ዲፈራል። ይሄ ግን ላይሆንም ይችላል። አያችሁ አይደል? ዲፈራል ላይ ላይሆንም ይችላል ማለት ነው። ስለዚህ አሁን ለምሳሌ አኪውርድ ኤክስፔንስ ላይ መጀመሪያ ኤክስፔንስን ዴቢት አድርገን ላያቢሊቲን ክሬዲት እናደርግ ነበር። እዚህ ላይ ደግሞ ላያቢሊቲን ዴቢት አድርገን ከዛ ኤክስፔንስን ክሬዲት እናደርጋለን ማለት ነው። ግን በሪቨርሲንግ ኢንትሪ ላይ አጀስት የማይደረጉ የአካውንት አይነቶች ይኖራሉ ማለት ነው። ስለዚህ ዛሬ ደግሞ አራተኛው ፓርት እዚህ ላይ ያበቃል። ስለዚህ በጣም አጭር እያደረጋችሁ ቶሎ ልቀቅልኝ ስላላችሁኝ ነው። ስለዚህ ፈንዳሜንታል በቅርቡ ይጨርሰን ከዛ ወደሚቀጥለው ኮርስ የምናልፍ ይሆናል። ስለዚህ እናንተ እንደተለመደው አሁንም ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ከዚህ በተጨማሪ ደግሞ በኮሜንት ሴክሽን ስር እንድሰራላችሁ የምትፈልጉ ፖርሽን ካለ ወይም ቀድሞ እንድሰራላችሁ የምትፈልጉ ኮርስም ካለ ቀድማችሁ አሳውቁኝ። ስለዚህ እኔ ከእናንተ ማገኘው ትልቁ ቤኔፊት ሁለት ነገር ነው። መጀመሪያ ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። ከዛ በተጨማሪ ደግሞ ቪዲዮ የሚመቻችሁ ከሆነ ለኔ ስለሚጠቅመኝ VPN አብርታችሁ ማየታችሁን እንዳረሱ። እስከ ዝግጅታችሁ ፍጻሜ ድረስ ከእናንተ ጋር ነኝ። ወዳችኋለሁ። መልካም ጊዜ። ይመቻችሁ።